ክቡራን ተመልካቾች እንደምናመሻችሁ። የዕለቱን የአሻም የቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። ኢትዮጵያ በኢኮኖሚ እድገትና በመሰረተ ልማት ዝርጋታ ላይ ትኩረት በማድረግ ቀጠናዊ ትስስርና ውህደትን ለማሳደግ ቁርጠኛ መሆኗን አስታወቀች። በአዲስ አበባ 43ኛው የአፍሪካ የገንዘብ የእቅድና ኢኮኖሚ ልማት እንዲሁም የአፍሪካ አህጉራዊ የነፃ ንግድ ቀጠና ትግበራን ወደ ላቀ ደረጃ ለማሸጋገር በሚቻልባቸው ስትራቴጂዎች ላይ ምክክር ተደርገዋል። ስብሰባው የአፍሪካ አህጉራዊ ነፃ የንግድ ቀጠና ለማቋቋም ስምምነቱን አፈጻጸም ማራመድ፣ የለውጥ ስትራቴጂካዊ እርምጃን ማቀድ በሚል መሪ ሀሳብ ላይ ትኩረት እንዳደረገም አሻም ከገንዘብ ሚኒስቴር ያገኘችው መረጃ አመላካች ነው። የኢፌዴሪ የገንዘብ ሚኒስትር ዴኤታ ሰመረታ ሰዋሰው ኢትዮጵያ በአፍሪካ አህጉራዊ ነፃ የንግድ ቀጠና በኩል በአፍሪካ ውስጥ ንግድ ልማትና ብልጽግና ላይ ያላትን ራዕይ አጽንኦት ሰጥተው ተናግረዋል። ሚኒስትር ዴኤታዋ ለአህጉራዊ ነፃ ንግድ ቀጠና ትልቅ ተግዳሮቶች ማለትም የመሰረተ ልማት ክፍተቶች፣ የተበታተኑ ፖሊሲዎች፣ የፋይናንስ ገደቦችና የጸጥታ ችግሮች እንዳሉም አስገንዝበዋል። በመድረኩም አዳዲስ መፍትሄዎች፣ የላቀ ትብብርና በመሰረተ ልማት ዝርጋታ እንዲሁም ኢነርጂ ላይ ኢንቨስት ማድረግ እንደሚያስፈልግ ተነስቷል። የኢንዱስትሪ ልማት የስራ ዕድል ፈጠራንና ድህነትን የመቀነስ አቅምን በማጎልበት የፋይናንስ ገደቦችና የፖሊሲ መበታተን ያሉ ተግዳሮቶችን በመፍታት ረገድ የአፍሪካ ህብረት አቅምን ማሳደግ ቅድሚያ ሊሰጠው ይገባልም ተብሏል። ኢትዮጵያ ከጎረቤት ሀገራት ጋር በመንገድና በባቡር ትራንስፖርት ትስስር፣ በታዳሽ ኃይል ልማትና በኢንዱስትሪ ፓርኮች ልማት ከፍተኛ ምርታ ማስመዝገቧን የገንዘብ ሚኒስትር ዴኤታዋ ጠቅሰው ለቀጠና ኢኮኖሚያዊ ውህደት ቁርጠኛ መሆኗን አረጋግጠዋል። የአየር ንብረት ለውጥ ዘላቂና ፈጣን የኢኮኖሚ እድገት ለማምጣት ፈተና እየሆነ መምጣቱ ተገለጸ። ለፈጣን ኢኮኖሚ እድገት የአየር ንብረት ለውጥ ፈተና መሆኑ የተነገረው ተጽዕኖውን ለመቋቋም የፋይናንሻል ዘርፉ ሊኖር የሚገባውን ሚና የተመለከተ ውይይት መካሄዱን ተከትሎ ነው። የአየር ንብረት ለውጥ ዓለም አቀፍ ችግር ቢሆንም የሚያደርሰው ተጽዕኖ ከሀገር ሀገር እንደሚለያይ የተናገሩት የፕላንና ልማት ሚኒስትር ፍጹም አሰፋ ናቸው። ሚኒስትሩ አክለው እንዳሉት ያደጉ ሀገራት ለአየር ንብረት ለውጥ ትልቅ አስተዋጽኦ ቢኖራቸውም የመቋቋም አቅም ስላላቸው የሚያሳርፍባቸው ተጽዕኖ ውስን ነው ብለዋል። ኢትዮጵያን ጨምሮ በአፍሪካ የአየር ንብረት ለውጥ ተጽዕኖ ከፍተኛ እየሆነ መምጣቱም ተነስቷል። መንግስት የአየር ንብረት ለውጥ ተጽዕኖን መቋቋም የሚያስችል የግብርና ስራዎችን በመስራት የምግብ ዋስትናን እያረጋገጠ ነው መባሉንም አሻም ከግብርና ሚኒስቴር ያገኘችው መረጃ ይጠቁማል። በአየር ንብረት ለውጥ የሚከሰትን ችግር ለመከላከል መንግስት የተለያዩ ፖሊሲዎችን ነድፎ እየሰራ ይገኛልም ተብሏል። ይሁንና የፋይናንስ ዘርፍ ሚና ትልቅ በመሆኑ እገዛ ሊደረግ ይገባል መባሉም በዘገባው ተመላክቷል። በተጨማሪም ግብርናን የማዘመንና ድርቅን የመከላከል ስራ እየተሰራ እንደሚገኝ የተናገሩት ሚኒስትሯ የሌማት ትሩፋት ፕሮግራም የምግብ ዋስትናን ከማረጋገጥ በተጨማሪም የአየር ንብረት ለውጥን ለመቋቋም ይጠቅማል ሲሉ ተደምጠዋል። ከዓለም አቀፍ የዜና አውታሮች ወደ ተገኙት የቢዝነስ መረጃዎች ስናመራ ዚምባብዌ የብድር መጠኗ 21 ቢሊዮን ዶላር መድረሱ ተዘገበ። ሀገሪቱ ብድር የመክፈል አቅሟ ከጊዜ ወደ ጊዜ እየተዳከመ መምጣቱን የምጣኔ ሀብት ባለሙያዎችን ዋቢ አድርጎ የዘገበው ዘአፍሪካ ሪፖርት ነው። ዚምባብዌን ለከፍተኛ ዕዳ እንድትጋለጥ ያደረጋት ሙታፓ ኢንቨስትመንት ፈንድ መሆኑም ተመላክቷል። ፕሮጀክቱ መንግስታዊ ቢሆንም ግልጽነት የጎደለው መሆኑ ተቃውሞ እያስነሳበት እንደሚገኝ ነው ዘገባዎች ያመላከቱት። ሀገሪቱ ካለባት 21 ቢሊዮን ዶላር ጠቅላላ ዕዳ 1.9 ቢሊዮን ዶላሩ በዚህ አወዛጋቢ ፕሮጀክት ስም የተፈጸመ ብድር ነውም ተብሏል። ፕሬዝዳንት ትራምፕ የጀመሩትን የንግድ ጦርነት ከቀጠሉም በሺዎች የሚቆጠሩ ሰራተኞች ስራ አጥ እንደሚሆኑ ተነገረ። 47ኛው የአሜሪካው ፕሬዝዳንት እየተባባሰ በመጣው የንግድ ጦርነት በአውሮፓ የወይን ምርት ላይ 200 በመቶ ቀረጥ እንደሚጥሉ መዛታቸው ተሰምቷል። መሐመድ ንጉስ አብዱ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየተባባሰ ባለው የንግድ ጦርነት ከአውሮፓ ህብረት ወደ አሜሪካ በሚመጣ ማንኛውም አልኮል ላይ 200 በመቶ ቀረጥ ሊጥሉ እንደሚችሉ ዝተዋል። ስጋቱ ትራምፕ ወደ አሜሪካ በሚገቡ ሁሉም የብረትና የአልሙኒየም ምርቶች ላይ የጣለውን ታሪፍ ለመበቀል የወሰደው እርምጃ ስለመሆኑ ቢቢሲ ዘግቧል። ይህ የንግድ ጦርነት በቀላሉ ከቁጥጥር ውጭ ሊወጣ ይችላል እየተባለም ይገኛል። በትሩዝ ሶሻል ላይ ባስተላለፉት መልእክት ትራምፕ የአውሮፓ መንግስት ረቡዕ ዕለት አሜሪካ ላይ የጣለውን 50 በመቶ ታሪፍ እስካልሻረ ድረስ አስተዳደሩ 200 በመቶ ታሪፍ በአልኮል መጠጦች ላይ ይጥላል ብለዋል። ትራምፕ አክለውም ይህ ታሪፍ ወዲያውኑ ካልተነሳ ዩኤስ በአጭር ጊዜ ውስጥ በሁሉም ወይን፣ ሻምፓኝ እና አልኮል ምርቶች ላይ 200 በመቶ ታሪፍ ትጥላለች በማለት ይህም በዩኤስ ውስጥ ላሉ ወይንና ሻምፓኝ ንግዶች መልካም ነገሮች ይዘው እንደሚመጡ አስገንዝበዋል። የአሜሪካው ፕሬዝዳንት የአውሮፓ ህብረት በአሜሪካ የጣለውን አስነዋሪ ቀረጥ በአስቸኳይ እንዲነሳ ጠይቀው ህብረቱን ጠላት ሲሉ መፈረጃቸው ዓለም አቀፍ መገናኛ ብዙሃን ዘግበዋል። የአውሮፓ ህብረት ኮሚሽን የንግድ ቃል አቀባይ ኦሎፍ ጌል ዩናይትድ ስቴትስ ትናንት ሐሙስ አጭር መግለጫ ላይ የተጣለውን የብረትና የአልሙኒየም ታሪፎችን በአፋጣኝ እንድትሽረው ጠይቀዋል። ወደፊት ታሪፎችን ለማስቀረት መደራደር እንፈልጋለን ያሉት ቃል አቀባዩ ከሽንፈት ውጭ ምንም አያመጡም፣ እናም በአሸናፊ ውጤቶች ላይ ማተኮር እንፈልጋለን ሲሉ ለሲኤንኤን ተናግረዋል። ቃል አቀባዩ ስለ ሁኔታው ለመወያየት በአሜሪካና በአውሮፓ ህብረት መካከል ጥሪዎች እየተዘጋጁ ናቸው ብለዋል። ከህብረቱ የተገኘው መረጃ እንደሚያመላክተው የአልኮል መጠጦች ከአውሮፓ ህብረት ወደ አሜሪካ ከሚላኩ ምርቶች መካከል የሚመደቡ ናቸው። በተጨማሪም የንግድ ኮሚሽነሩ ማሮሽ ሼፌኮቪች ትራምፕ ከቅርብ ጊዜያት በኋላ በሀገራት ላይ የፈጠሩት ያለውን ስጋት መፍትሄ ለማበጀት ከአሜሪካ አቻዎቻቸው ጋር መገናኘታቸውን አረጋግጠዋል። የአውሮፓ የወይን ኢንዱስትሪ ኮሚቴ ዩሮፒያን ዴስ ኢንተርፕራይዝ ቪንስ እንዳለው አውሮፓ በየዓመቱ ከ4.5 ቢሊዮን ዩሮ ወይም 4.89 ቢሊዮን ፓውንድ የሚበልጥ የወይን ጠጅ ወደ አሜሪካ ትልካለች። የቡድኑ ዋና ጸሐፊ ኢግናሲዮ ሳንቼዝ ሬካርቴ ትራምፕ ዛቻዎቻቸውን ተግባራዊ ካደረጉ ገበያው እንደሚጎዳውና በሺዎች የሚቆጠሩ ሰራተኞች ስራ አጥ እንደሚያደርጋቸው አስገንዝበዋል። የሰሞኑ ግጭት የተከሰተው በአሜሪካ ረቡዕ ዕለት ወደ አገር ውስጥ የሚገቡትን ብረቶችና የብርድ ልብሶች ላይ 25 በመቶ ቀረጥ በመጣሉና ዩኤስ ቀደም ሲል ከአውሮፓ ህብረትና ካናዳ ጨምሮ ከአንዳንድ አገራት ለጭነት ትሰጥ ከነበረው ቀረጥ ነፃ መደረጉ ካቆመ በኋላ ነው። የአሜሪካ ታላላቅ የንግድ አጋሮች የሆኑት ካናዳና አውሮፓ አዲሶቹን ታክሶች ፍትሐዊ አይደሉም በማለት በተለያዩ የአሜሪካ ምርቶች ላይ ታሪፍ ጥለዋል። የአውሮፓ ህብረት እርምጃዎች ደግሞ ሚያዝያ 1 ተግባራዊ ይሆናሉ ተብሎ እንደሚጠበቅም በዘገባው ተመላክቷል። የአውሮፓ ህብረት የጣለው ታሪፍ በጀልባዎችና በሞተር ሳይክሎች ላይ ታሪፎችን ጨምሮ በ26 ቢሊዮን ዩሮ ወይም 28 ቢሊዮን ዶላር ዋጋ ያላቸው የአሜሪካ እቃዎች ላይ ያካትታል ተብሏል። በሚያዝያ ወር ተግባራዊ የሚደረጉት እነዚህ እርምጃዎች ፈጣንና ተመጣጣኝ ናቸው ሲል የአውሮፓ ህብረት በመግለጫው አስታውቋል። ይህ ታሪፍ በአስቸኳይ ካልተወገደ ዩናይትድ ስቴትስ ከፈረንሳይና ከሌሎች የአውሮፓ ህብረት ተወካዮች በሚወጡት ሁሉም ወይን፣ ሻምፓኝና አልኮል ምርቶች ላይ 200 በመቶ ታሪፍ በቅርቡ ተግባራዊ እንደምታደርግ ተነግሯል። የአይሪሽ ዊስኪ ማህበር በበኩሉ ዛቻውና ማስፈራራቱ እንዲሁም ውሳኔዎቹ ሁሉ ስራዎችን፣ ኢንቨስትመንቶችና ንግዶችን ለአደጋ እንደሚያጋልጡ ለኢንዱስትሪው አውዳሚ የመሆን አቅም አላቸው ብለዋል። በንግድ ጦርነት አሸናፊ የለም ያለው ማህበሩ ዩናይትድ ስቴትስ ትልቁ የንግድ አጋሯ እንደሆነችም ተነግሯል። የ200 በመቶ ታሪፍ ጭማሪው ስራ ላይ ከዋለ ይህ ማለት አልኮሎች በሱቆች አይከማቹም ማለት ነው ሲሉ በሚቺጋን ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር የሆኑት ጀስቲን ቮልፐርስ ለሲኤንኤን ተናግረዋል። ውሳኔው የፈረንሳይ የወይን ጠጅ ወደ ዜሮ ያመጣል የሚል እምነት እንዳላቸው አስገንዝበዋል። ፈረንሳይ ባለፈው ዓመት 2.5 ቢሊዮን ዶላር የሚያወጣ የወይን ጠጅ መላኳን የአሜሪካ የንግድ ዲፓርትመንት መረጃ ያሳያል። ጣሊያን ባለፈው ዓመት 2.3 ቢሊዮን ዶላር የሚያወጣ ወይን ወደ አሜሪካ መላኳንም ተመላክቷል። የፈረንሳዩ የንግድ ሚኒስትር ሎሬን ሴንት ማርቲን እንደተናገሩት ከሆነ ትራምፕ ለመጀመር የመረጠው የንግድ ጦርነት እያባባሱት ነው። ለዚህም ሀገራቸው ፈረንሳይ የንግድ ጦርነት ለመዋጋት ዝግጁ መሆኗንም ጠቅሰዋል። ሚኒስትሩ አክለውም ለዛቻዎች እጅ አንሰጥም፣ ሁልጊዜም ኢንዱስትሪዎቻችን እንጠብቃለን ሲሉ በኤክስ ገጻቸው ላይ አስነብበዋል። ዝርዝር ዘገባውን ስናዘጋጅ ቢቢሲ፣ ኤፒ ኒውስ፣ ሲኤንኤን፣ ሮይተርስ እና ኤንቢሲ ኒውስን በእማኝነት ተጠቅመናል። የዓለም የሸቀጦች ዋጋ ግብይት መጨመሩን የዓለም ባንክ አስታወቀም። በፈረንጆች 2025 መግቢያ ላይ ከነበረው 2.7 በመቶ ወደ 3 በመቶ ከፍ ማለቱን ባንኩ ባወጣው አዲስ ሪፖርት አመላክቷል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር
የ0.3 በመቶ ጭማሪ ማሳየቱን የተገለጠው የዓለም ንግድ ድርጅት እንደገለጸው ከሆነ ደግሞ እድገቱ የሸቀጦችን ግብይት ቀጣይነት መኖሩን ያመላክታል ብሏል። ነገር ግን አዳዲስ የሚወጡ የንግድ ፖሊሲዎችና ቀረጦች መካከለኛ ጫና ሊፈጥሩባቸው ይችላሉ ሲል የዘገበው የጂንዋ ነው። ክቡራን ተመልካቾች የዕለቱ የአሻም የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል።